ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋናዎቹን እናስቀድም። እስከ ምሽቱ 4 ሰዓት የትራንስፖርት አገልግሎት ሰጪዎች ከህጋዊ ታሪፍ ውጪ ማስከፈል አይችሉም ተብሏል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል ትራምፕ በውስጥ ንግድ ወይንም ገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ሴናተሮች ጥሪ አቅርበዋል። በዝርዝር እንመለስበታለን። በተጨማሪም መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱንና በኢትዮጵያ ከ12000 በላይ ምርቶች ደረጃ እንደወጣላቸው ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። የፌዴራል መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚያደርገውን እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታውቋል። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርበዋል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስተር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስተር አብይ አህመድና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላትን የተመለከተ አንዱ ነው ተብሏል። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነም ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳዎችን የሚመሩ ክንፎች እንዳላቸውን በመጥቀስ ከሰዋል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያያዙ ጉዳዮችን በሀገሪቱ ሊያሳድሩ የሚችሉ ተጽዕኖ በዝርዝር ውይይት መደረጉንም ይገልጻል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች እንደሚገኙበትም ተመላክቷል። በተጨማሪም እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበረከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችንም ዝርዝር ውይይት እንደተካሄደባቸውም ተገልጿል። እየፈረሱና እየተዳከሙ የተባሉ ሀገራት የትኞቹ እንደሆነ በመግለጫው ላይ አልተካተተም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይም አቅጣጫዎችን እንዳስቀመጠ መግለጫው ያስረዳል። ምክር ቤቱ አቅጣጫ ያስቀመጠው አንዱ ጉዳይ በትልቅ ትግል ላይ የሚገኙ ቡድኖችን የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑ የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶችን መጠቀም፣ ይህም ተግባር ይበልጥ ውጤታማ ማድረግ እንደሚገባም ገልጸዋል። በኢትዮጵያ ከ12000 በላይ ምርቶች ላይ ደረጃ እንደወጣላቸው ተገለጸ። ከነዚህ ደረጃዎች መካከል ከ390 የሚበልጡት አስገዳጅ መሆናቸውን የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። የኢንስቲትዩቱ የሕዝብ ግንኙነት ስራ አስፈጻሚ አቶ ብሩክ ሀብቴ በኢትዮጵያ ከ12000 በላይ ምርቶች ደረጃ እንደወጣላቸው የተናገሩ ሲሆን ከ390 በላይ የሚሆኑት ደረጃቸው አስገዳጅ ናቸው ብለዋል። አስገዳጅ ሲባል ከመመረታቸው በፊት ምን ማድረግ እንዳለባቸው መስፈርቶቹን አሟልተው በተስማሚነትና ምዘና ላብራቶሪ ተፈትሸው ማረጋገጫ ተሰጥቷቸው በዚያ መሰረት የደረጃ ምልክት ኖሯቸው ገበያ ላይ የሚወጡ ናቸው በማለትም አብራርተዋል። ለቅዳሜና እሁድ ገበያዎች ጭምር ደረጃ አውጥተናል ያሉት አቶ ብሩክ ደረጃው የወጣው የንግድና ቀጠናዊ ትስስር ሚኒስቴርን ጨምሮ የሚመለከታቸው
ባለድርሻ አካላት ተሳትፎበታል ሲሉም ገልጸዋል። ነገር ግን የኢትዮጵያ ደረጃዎች ኢንስቲትዩት ቁጥጥር እንደሚያደርግም ነው የተገለጸው። ቁጥጥሩን በተመለከተ የንግድና ቀጠናዊ ትስስር ሚኒስቴር የምግብና መድኃኒት ቁጥጥር ባለስልጣንን ጨምሮ ሌሎች በአዋጅ የተቋቋሙ ከ20 በላይ የመንግስት ተቆጣጣሪ አካላትም እየሰሩበት ነው ተብሏል። በተያያዘም የደረጃዎች ቦርድ የገቢ ምርት የደረጃ ምልክት ማጽደቁ ፍትሐዊ የንግድ ውድድርን የሚያሰፍንና የሸማቾችን ደህንነት የሚያስጠብቅ እንደሆነም ተገልጿል። የደረጃዎች ቦርድ ባሳለፍነው መጋቢት መጨረሻ ባደረገው ስብሰባ ከኢንስቲትዩቱ የቀረበውን የገቢ ምርት የደረጃ ምልክት መርምሮ አጽድቆም ነበር። ትራምፕ በውስጥ ንግድ ወይንም ገቢ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ሴናተሮች ጥሪ ያቀረቡ። በርካታ የአሜሪካ ሴናተሮች ፕሬዚዳንት ዶናልድ ትራምፕ በውስጥ ንግድ ወይንም ገቢ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ጥሪ ያቀረቡ። የሴናተሮቹ ጥሪ የተሰማው ፕሬዚዳንት ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ማዘግየታቸውን ይፋ ከማድረጋቸው በፊት ሰዎች አክሲዮን እንዲገዙ ስላበረታቱ መሆኑ ተገልጿል። ዲሞክራቱ የካሊፎርኒያ ሴናተር አዳም በኤክስ ገጻቸው ስለ ትራምፕ የቀረጥ ፍሰት ቀድሞ የሚያውቅ በአስተዳደሩ ውስጥ ማን አለ በህዝብ ወጪ አክሲዮን ገዝቶ ወይንም ሽጦ ያገኘ አለ ሲሉ በጠየቁት መልእክት ለዋይት ሀውስ ህዝቡ ሁሉንም ነገር የማወቅ መብት አለውም ብለዋል። ዲሞክራቱ የፋይናንስ አገልግሎት ኮሚቴ አባላት በበኩላቸው የዩናይትድ ስቴትስን ፕሬዝዳንት ቃል በቃል በዓለም አቀፍ የገበያ ማጭበርበር ዘዴ ውስጥ እየተሳተፉ ነው ሲሉ ትራምፕን ከሰዋቸዋል። ፕሬዝዳንት ዶናልድ ትራምፕ የዎል ስትሪት የመገበያያ ቋት ከመከፈቱ ጥቂት ቀደም ብለው ጊዜው አክሲዮን የመግዣ ነው የሚል መልእክት አስተላልፈውም ነበር። ፕሬዝዳንቱ መልእክቱን ባስተላለፉት ሰዓታት ውስጥ ከቻይና በቀር በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ለ90 ቀናት ማዘግየታቸውን ይፋ አድርገዋል። የፕሬዝዳንቱ ውሳኔ የአውሮፓ ህብረትን ጨምሮ ከበርካታ ሀገራት ድጋፍ ሲያስገኝ፣ አሜሪካውያኑ ዲሞክራቶች ግን ፕሬዝዳንቱን በማብጠልጠል ምርመራ ይደረግባቸው ዘንድ ግፊት በማድረግ ላይ ይገኛሉ። ክብራትና ክብራን ወደ መጨረሻው መረጃችን አለፍን። እስከ ምሽቱ 4 ሰዓት የትራንስፖርት አገልግሎት ሰጪዎች ከህጋዊ ታሪፍ ውጪ ማስከፈል አይችሉም ተባለ። የህዝብ ትራንስፖርት አገልግሎት አሰጣጥ አሰራርና መመሪያ ውጪ በህገ ወጥ መንገድ በሚንቀሳቀሱት ላይ በደንብ በተቀመጠው የቅጣት እርከን መነሻ ብር 5000 ብር እንደሚቀጣም ማሳሰቢያ ተሰጥቷል። በከተማዋ የህዝብ ትራንስፖርት አገልግሎት እስከ ምሽቱ 4 ሰዓት በማይሰጡ አገልግሎት ሰጪዎች ላይ እርምጃ መውሰድ እንደሚጀምርም የአዲስ አበባ ትራንስፖርት ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽቱ 4 ሰዓት የትራንስፖርት አገልግሎት መስጠት እንደሚጠበቅበትም ገልጿል። ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መስመር ውጪ አገልግሎት መስጠት፣ አቋርጦ መጫንና የአዲስ አበባ የትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጪ ህብረተሰቡን ማስከፈል እንደማይችልም ቢሮ አሳስቧል። በደንቡ ላይ የተቀመጡትን ክልከላዎች ተግባራዊ በማያደርጉና ከቢሮው የህዝብ ትራንስፖርት አገልግሎት አሰጣጥ አሰራርና መመሪያ ውጪ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች ላይ በደንብ በተቀመጠ የቅጣት እርከን መነሻ ብር 5000 ብር የሚቀጣ ይሆናልም ተብሏል። ህብረተሰቡም አገልግሎትን የሚያደናቅፉ ህገወጥ አገልግሎት ሰጪዎችን ሲያጋጥሙት በነፃ የስልክ መስመር 9417 ወይንም በአካል በአቅራቢያው በሚገኝ የትራንስፖርት ቅርንጫፍ ጽህፈት ቤቶችና የትራንስፖርት ዘርፈ ባለሙያዎች የተሽከርካሪውን ሰሌዳና ሰዓት በመያዝ ጥቆማ መስጠት እንደሚችሉ ቢሮ አሳውቋል። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ